አሁን ሰርክል ላይ እንደዚህ አድርገን ሰርክላችንን እንደዚህ አድርገን ለ360 እንደዚህ ፓይ አድርገን እንደ ፒትሳ ብትቆጥሩት ለ360 ብንከፋፈለው የምናገኘው አንድ ዲግሪ ነው። ስለዚህ አንድ የሆኑ ዲግሪ 360 ስላይሶች እናገኛለን ማለት ነው። በዲግሪ እንደዚህ አድርገን ይሄን አንድ ዲግሪ እያደረግን 360 ለማስሞላት 360 ስላይሶች ይኖሩናል። ያንን ነው እንግዲህ 360 ዲግሪ የምንለው። ስለዚህ የአንድ ሰርክል ዙሪያው 360 ዲግሪ ነው ብለን በዛ ነው የምናውቀው። በተመሳሳይ ደግሞ ሰርክላችን ደግሞ እንደዚህ አድርገን ሴንተራችን ቢኖረንና የሆነ ሬዲየስ ቢኖረንና የሬዲየሳችንን የሚያክል ደግሞ አርክ ሌንግዝ ቢኖረን ይሄም አር ነው፣ እዚህም ጋር ደግሞ አር ቢኖረን ልክ ሬዲየሳችንና የአርክ ሌንግዛችን ደግሞ አንድ አይነት ሲሆን ያ አንድ ራዲያን ይባላል። ለምሳሌ ይሄ ሬዲየሳችን ለምሳሌ 2 ሴንቲሜትር ነው ብለን ብናስብ የምንሄደውም አርክ ደግሞ 2 ሴንቲሜትር ነው የምንሄደው ብናስብ ይሄ 2 ሴንቲሜትር በ2 ሴንቲሜትር ብታካፍሉት አንድ ነው የምታገኙት አይደለ? ስለዚህ አርካችንም 2 ሴንቲሜትር ነው። አርክ ሌንግዛችን ብዙ ጊዜ ኤስ ተብሎ ነው የሚቀመጠው። ይሄ ደግሞ ሬዲየሳችን ደግሞ አር ነው። ስለዚህ አርክ ሌንግዛችንን በሬዲየስ ብናካፍል የምናገኘው 2ን በ2 ስናካፍል አንድ ነው። ያንን ነው አንድ ራዲያን የምንለው ማለት ነው። ስለዚህ 2 ራዲያን ብንባል ይሄ 2 ሴንቲሜትር ስለነበረ 4 ሴንቲሜትር ላይ ሲሆን ደግሞ 2 ራዲያን ይሆናል ማለት ነው። ለምን አርክ ሌንግዛችን 4 ሴንቲሜትር ሬዲየስ ደግሞ 2 ሴንቲሜትር ስናካፍለው 2 ተብሎ 2 ራድ ይሆናል። አሁን ሙሉ ሰርክላችንን ዙሪያው ብንሄድ ደግሞ የሰርክል ደግሞ ዙሪያ ስንት ነው? 2 ፓይ አር ነው አይደለ? አንድ ሰርክል ሰርከምፍራንሱ ስንት ነው ብንባል 2 ፓይ ሬዲየስ ነው የምናደርገው ዙሪያውን ለማግኘት ማለት ነው። ስለዚህ በአር ስናካፍለው በራዲያን ለማስቀመጥ በሬዲየሳችን ስናካፍለው የምናገኘው 2 ፓይ ነው። ስለዚህ የአንድ ሰርክል ዙሪያ 360 ዲግሪ ነው እንደምንለው በዲግሪ ስንለካ፣ በራዲያን ደግሞ 2 ፓይ ነው ማለት ነው። 2 ፓይ ራድ እንላለን። ስለዚህ ስትይዙት እንዳትሳሳቱ 360 ዲግሪ የሚሆነው በራዲያን ኢኩቫለንቱ 2 ፓይ ራዲያን ነው ብለን ከያዝን በቃ አንሳሳትም። 180 ለማድረግ በሁለት ማካፈል ነው አይደለ? ይሄንን በሁለት ባካፍለው ደግሞ ይሄንን በሁለት ባካፍለው ደግሞ 180 ዲግሪ ስንት ይሆናል ማለት ነው? ፓይ ራዲያን ይሆናል ማለት ነው። ስለዚህ 360 ዲግሪ 2 ፓይ ራዲያን ነው፣ 180 ዲግሪ ደግሞ ፓይ ራዲያን ነው ብለን የሚመቸንን መያዝ እንችላለን። ስለዚህ የጠየቅነውን ጥያቄ በራዲያን ይሄ 60.5 ስንት ይሆናል ስንባል ፎርሙላ የሸመደደጎ በዚህ የሆነ ሰው ዲግሪ ወደ ራዲያን ሲቀየር የሚደረገው 60.5 ከሆነ 60.5 አደርግና በፓይ ኦቨር 180 ማባዛት ነው ብሎ መያዝ ይችላል። ወይንም ደግሞ ራዲያንን ደግሞ ወደ ዲግሪ ይቀይሩ ከተባልን ደግሞ የተሰጠንን ራዲያን እንይዝና የምናበዛው በ180 ኦቨር ፓይ ነው ማለት ነው። ስለዚህ ራዲያናችን ፓይ ስለሚኖረው ፓይና ፓዩ እንዲጣፋ የምናባዛበትን ፓይ ከታች ነው የምናደርገው። እዚህ ጋር ደግሞ ዲግሪ ወደ ራዲያን ስንባል ደግሞ ዲግሪያችን በዲግሪ መጣፋት ስላለበት ፓያችን ከላይ ነው የሚሆነውና እንዳይምታታባችሁ በዚህ መልኩ መያዝ ትችላላችሁ። እኔ ግን ፎርሙላ መያዝ በጣም ሰነፍ ስለሆንኩኝ የማደርገው ምንድነው 180 ዲግሪ የማቀው ፓይ ራዲያን እንደሆነ ነው። ስለዚህ ይሄ 60.5 ዲግሪ ስንት ይሆናል ብዬ ክሪስ ክሮስ ነው የማደርገው። ከዛ ሁለት ነገሮች ደግሞ እንደዚህ ክሪስ ክሮስ እናደርጋቸው እኩል መሆን አለባቸው አይደል? ይሄኛው ኤክስ ብንለው አዲሱ ራዲያናችን 180 ሲባዛ እዚህ ጋር ኤክስ ያደረኩት ከማጋ እኩል መሆን አለበት ፓይን ከዚህ ጋር ከማበዛው ጋር። ስለዚህ 60.5 ሲባዛ ፓይ ከማደርገው ጋር እኩል መምጣት አለበት። ስለዚህ ኤክስ ብቻው እንዲቀርልኝ እዚህ ጋር በ180 አበዛለሁ። ስለዚህ መልሴ መሆን ያለበት ይሄ ነው ላለው። ይሄ ቁጥር ደግሞ አጋጣሚ እዚህ ጋር የለም አይደለ? ስለዚህ ይሄን ነገር እንዴት አድርጌ ላቃለሁ ብለን ቁጥሩን ማቃለል ነው። 60.5 የነበረውን 60.5 ከምንል 605 አስረኛ እንደማለት ነው አይደለ? ነጥብ 5 እዚህ ጋር መጣ ማለት በ10 ተካፍሎ ነው። ከታች ደግሞ 180ችንን መርሳት የለብንም እዚህ ጋር። ስለዚህ እዚህ ጋር 180 አለ። ከዛ ደግሞ ፓያችን ከላይ አለ። ስለዚህ ልክ እዚህ ጋር 60.5 የነበረውን 605 አስረኛ ያደረኩትኝ 180 ደግሞ አብሮታለ ፓይም አብሮታለ። ከዛ ቁጥራችንን እናቃልብን። ይሄኛው በ5 2 ይሆናል። ይሄ በ5 የሚካፈል ይመስለኛል። ስለዚህ 605ን በ5 ባካፍለው አንድ ጊዜ 5 ይሆናል። ከዛ 1 10 ሁለት ጊዜ 5 10 ከዛ 5ን ደግሞ ስናወርድ ደግሞ 5 ለ5 አንድ ጊዜ 121 ይሆናል። ስለዚህ ይሄ ነገር 121 ነው የሚሆነው 121 ፓይ። ከዛ ከታች ደግሞ 2 እና ደግሞ 180 360 ነው የሚሆነው። ስለዚህ መልሳችን ኤ ነው።